ወንድሞች ቤተሰቦች ናቸው። እና ወንዶች ልክ እንደገቡ ደግሞ ሴቶች እየገቡ ነው ማለት ነው። የኛ ቤተሰቦች ደግሞ እቃቸውን የያዙትን እቃ እየተቀበሏቸው ምናምን ፉኖ ዳቦ ያያችሁት ነው እንደዚህ ይመጣል ማለት ነው። ቤተሰቦች ደግሞ ያው የተነፋፈቀ ነው የሚባለው እንደዛ ነገር ካለም እየተሳሳመ ምናምን በቃ ዛሬ ቤተሰቦቼ ጋራ ነበር የዋልኩት ተሰብስበን ምናምን እኔም ወደ ከተማ ስላለሁኝ ለትምህርት ምክንያት ምናምን እና እንዳያችሁት ዘይት ፊኖ ምናምን ከዛ እዚህ ጠላ ልንሰጣቸው ኒኬል ምናምን እየሰጠናቸው ነው። ኒኬል ከተቀበሉ ጠላው እንዳያችሁት የገጠር ጠላ ደግሞ ሰላማት ቤተሰብ አመያኻትኩም دحنا እግዚአብሔር ይመስገን ቡድነኩም ወሰላምኩም በዛህ ተረፍ ይበለለይ ናይ ንራየት ተከታተልቲ ኩልኩም ናይ ንራየት ተከታተልቲ ኩልኩም አመያኻትኩም አይወታተይ ይመስገን ማለት እና ለማንኛውም አንዚ ረክሞ ራይታ ይመስል ድወጽለኹ እንግዲህ ንጻሕነና ማለት ይስፋይ ሰአን ገብረ ሽርጣይ ገብረ በትረ ሕዘ አምተርለኹን ዝንጥ ብለድ ሁሉኹ ንጻሕነና አዳዚ ትውቅ ልብሃል ነገር ነህና እና ትውቅ ያው ንጻሕነና ኮይኑ ዳውላ ኾድኩ ማለት እዩ ቤተሰብ እስካዕ መጨረሻ ቪዲዮ ተከታተልዎ አፍቲ ቦታችሁ ትኸድሎ ክለለ ካርዮኩም የድንሆ ሁሉ ነገር ማለት እዩ ያው አነ ትውቅ ድኾዶ አድሓወዩ ድሓወይ ኩርዮ እንድመጻ ማለት እዩ ትውቅ ማለት አሙይ እና ሃንዚ ብለ አምሕር ላይ ደንሆ አብ ኮሜንት እንታው አምሕር ላይ አብ ኮሜንት አህዋቲ እና ላይክ ሰብስክራይብ ሼር ምግባር ግን ሄትርሳ አው ብድኾድኩ ድነበረ ሰውኡለ ጋዓት ሃሌለ ጋዓት ካርየክኒ ድንሆ ነገር አው ሁሉ ካርየክኒ ተከታተሉን ለኹም ላይክ ጎርለይ ሼር ጎርለይ ፈትለኹም አው ንጋኔ ደጉ ካላማጣ ዳሻምተ ላኾድኩ ያዚ ሐሊንን ጋኔናው ያው ድምጽ ምናምን ስለድንሆ ያው አጥፎ የነኹ ማለት ነው። እና በሰዎች ያው አንድ ወንድማችን ከሳውዲ መጥቶ አድህማን ሊያዩት ይመጣሉ ማለት ነው። ዛሬ እንደምታዩት ቤተሰቦቻችን እየመጡ ነው። የአድህማን ቤተሰብ እየመጡ ነው። እቃው እንደምታዩት ካሳ ቢራ ሚሪንዳ ምናምን እየመጣ ነው ማለት ነው። ዛሬ ፈታ ዘና እያልን ነው የምንውለው። ሰው እንዳይቀርጽልኝ ደግሞ በራሴ ነበር እየቀረጽኩት የነበረው አስተካክሎ የሚቀርጽልኝ ሰው አጥቼ ማለት ነው። እና መጀመሪያ ወንድና ሴት ነው የሚመጣው። መጀመሪያ ወንድ ይገባል ማለት ነው። እንደመሰረቱ ሲመጣ ደግሞ ግዴታ ነው በቃ አለ አይደለ በአሁን ሰዓት ደግሞ በአገራችን ሁሉም ነገር እየተስተካከለና በቃ ባህሉ እየተቀያየረ እየመጣ ነውና አሁን መሪንዳ ፊኖ ዲቄት ይሄ አረቄ አንዳንድ ነገር በቃ ሰው ያለው ይነገራል አካይዱኝ ምናምን ይባላል። ከዛ ልክ በተነገሩት መሰረት ደግሞ ያላቸው ያቅማቸውን ይዘው ምናምን ይመጣሉ። የአድማን ቤተሰብ ነው በትንሽ ነው የሰራነው። ያው ተለይ በዳዩ አካባቢ የሚገኝ ጠላ ማለት ነው። በጣም ነው የሚጣፍጠው በቃ ኃይለኛ ነው በጣም ኃይለኛ ነው። እዚህ ጋር ያዙልኝ ምናምን ብዬ እንዳያችሁኝ ከሆነ ደግሞ እኔም በጣም ቆንጆ ሆኜ ነበር የሄድኩት ስፋይ ሳናርጌ ምናምን እና እንጀራ ልናቀርብላቸው ነው። እንጀራ እያቀረብን ነው ምናምን ገጠር ላይ ስትሄድ ደግሞ በቃ ቦታው አትክልቱ ምናምን በጣም ነው ደስ የሚለው። እዚህ ጋር እንግዲህ የሚሰራ ነገር አልነበረም። በራሴ እንትን እና እንጀራ ልክ እንደተቀረበ ወጡ አያችሁታ። በስመ ስላሴ የራያ ባህል እንግዲህ እንደዚህ ነው። በማዕድ ነው። የከተማ ሲሆን በቁርጥ ምናምን ነው ማለቴ በሰሃን ማለት ነው። በሰርቪ ምንድነው የሚሉት? ብቻ ይሄ በማዕድ ነው። በጣም ደስ የሚላችሁ ነገር ተሰብስበው አንድ ማዕድ ለ5 ሰው ለ6 ሰው እንጀራ እንዳያችሁት ተፈርፍሮ ወጥ በላይ ተደርጎ ፍረ ደግሞ ለብቻው ይደረግለታል ማለት ነው። እዚህ ጋር አንዲት ፍየል ነበር ያረድናት ትልቅ ፍየል ነው። እንዳያችሁት ስጋ ለብቻው እንትን
ይቀመጥላችኋል ማለት ነው። እንደዚህ ከበሉ በኋላ ደግሞ ቡና ይፈላል፣ ጠላ ይጠጣሉ። ወንዶቹ እንኳን ቡና አይጠጡምና ሴቶች ግድ ስለሆነ ይፈላላቸዋል፣ ያፈላሉ። እና እዚህ ጋር የበላን ነው አርሂቦ። እንግዲህ ራያ አካባቢ ስትሄዱ ባህላችን በጣም ደስ ነው የሚለው እግዚአብሔርን በቃ የምሬ ነው። እኔ እውነት ለመናገር የራያ ባህል በጣም ነው ማከብረው። ስለተወለድኩበትም ስላደግኩበትም በጣም እኮራበታለሁኝ። እና ወንድሞቼ ላይክ ሼር አድርጉ። ከዚህ ግን ግዴታ ምግብ እየበሉ እያለ ደግሞ መጠጣት ምናምን ስላለባቸው ማወራረጃ ነው የሚባለው የፈለጉት ወይ በሐረር ወይ ደግሞ ካስትል ፈታ ምናምን ምርንዳ ለሴቶች ምርንዳ ምናምን፣ ወንዶች ግን ቢራ ያመጡትን እንደዚህ እንሰጣቸዋለን። በራሳቸው ያመጡት እንግዲህ ባህሉ ስለሆነ ያመጡትን ነገር መልሰህ ለነሱ መስጠት ግዴታችን ስለሆነ ያው ባህላችን ስለሆነ ነውና አሁን ወደ ሴቶች ገብተናል። ምግብ ወንዶች ከበሉ በኋላ ነው ሴቶች የሚበሉትና እዚህ ጋር እናቶቻችን እህቶቻችን ደግሞ እየበሉ ነው። እንደዚህ ተሸክፈው ቡና ይፈላል፣ ይመርቃሉ ምናምን። አጋጣሚ ግን ያው እየመረቁ ምናምን አልነበርኩም። የራሱ ድምጽም አላደረኩትም። ምክንያቱም ጫጫታ ልጆች ምናምን አንዳንድ ነገር ሙዚቃ ስላለ ለዩቲዩብ ደግሞ ይሄ ነገር አይፈቀድም። እዚህ ጋር ያው እንዳያችሁት ብራ የሚፈልግም ለብራ ለሚፈልጉ እናቶቻችንም እየሰጠናቸው ነው። አሊያ ግን ኮካ ሚሪንዳ አንዳንድ ነገር ስላለ ለነሱ እየሰጠን ነው ማለት ነው። ምግብ እየበሉ ነው። አሁን ምግብ ከበሉ በኋላ የሆነ ቡና ይፈላል። ቡና ልክ እንደተፈላ ዳቦ ይቆርሳል። ዳቦ ተቆርሶ ይመርቃሉ ምናምን። ግን አጋጣሚ ሆኖ ተልኬ ነበር አልነበርኩም ማለት ነው። በራሴ ነበር እየቀረጽኩኝ የነበረው። እዚህ ጋር ቆንጆ ቡና እየተፈላ ነው። ተፈልቷል፣ እየተቀዳ ነው። ዳቦም እዚህ ጋር አለ። ዳቦ ይቆራርሳል። ቡናና ዳቦ ቁርስ ቡና የሚባል ነገር አለ። እዚህ ጋር ቡናው እንዳያችሁት በጣም ደስ የሚል ቡና ነው። እግዚአብሔርን በቃ አለ አይደለ መጥቆሩ ምናምን ቆንጆዬ ነው። እና ፋሚሊ እንዳያችሁት ቡና የሚጠጣም አለ። በስኳር የሚፈልጉ በስኳር አሉ። ቡና ጭርሽም ቡና የማይጠጡም አሉ። ያው የሚፈልጉ እንደዚህ እየዞረች ምናምን ትሰጣቸዋለች። የማይፈልግ ደግሞ አልፈልግም ምናምን ይላል። ከዛ በኋላ ደግሞ ያለውን ደግሞ አብረን የምናየው ይሆናል። እና ላይክ ሼር አድርጉልኝ። እኔ ወንድማችሁ እንደዚህ የተለያየ ሀገር እየሄድኩኝ ባለው አካባቢ እየሄድኩኝ አሳያችኋለሁኝ። አሁን ደግሞ ቅቤ ስለመሸ ስለሚወጡ ይወጣሉ። እና ቅቤ ደግሞ ግዴታ ባህላችን ስለሆነ ሲመጡ እንደዚህ ቅቤ ቀብተናቸው ነው የሚሄዱትና ስለዚህ ቅቤው እንዳያችሁት ማለት ነው እንደዚህ አድርገን እየቀባናቸው ነው ምናምን። ቅቤ የማይቀቡ ደግሞ አሉ በጣም ብዙዎች ማለት ነው፣ የማይወዱም አሉ። ከዛ ደግሞ ሀዘን ሆኖባቸው አንዳንድ ነገር ብቻ ድሮ የማይፈልግም አለ። ስለዚህ እንደዚህ አድርገን በነጭ የሚፈልግ በነጭ ቁኔ ያለውን የሚፈልግም በቁኔ ሽታ ለሚፈልጉ ደግሞ በሽታ ቁኔ ነው የሚባለው እንትኑ ማለት ነው ቅቤው ላይ የሚደረገው ለነሱ ደግሞ እንትን እንሰጣቸዋለን ማለት ነው። ያው ያሸተቱት ምናምን በጣም ነው ደስ የሚለው። ልጅቷ ደግሞ እዚህ ጋር እንዳያችኋት ማለት ነው ቅቤ ያልተቀባች አልፈናት ነበርና አጋጣሚ ትላልቆች እንትን እያልን ስለነበር እዚህ ጋር ደግሞ እህታችንን ቀባናት። እና የራያ ባህል ይሄ ይመስላል። እስኪ እዩ እስከ መጨረሻ እስኪ። አሁን ደግሞ እየወጡ ነው ማለት ነው። 11 ሰዓት አካባቢ ስለሆነ 8 ሰዓት አካባቢ ይገባሉ። ወደ 11 ሰዓት ወደ 10 ተኩል አካባቢ
ይወጣሉ። መጀመሪያ ላይ ሲገቡ ወንዶች መጀመሪያ ናቸው የሚገቡት። ሲወጡ ደግሞ ሴቶች ይወጣሉ፣ ተከትለው ደግሞ ወንዶች ይወጣሉ ማለት ነው። ባህላችን ግን አያችሁት፣ እግዚአብሔርን ጸዴ እኮ ነው ጸዴ። በጣም ደስ የሚል ነገር ማለት ነው። ሴቶቹ እናቶቻችን ከወጡ በኋላ ወንዶቹ ደግሞ አሁን ሁላቸው ይነሳሉ ታያላችሁ። ያው አያችታ ኧረ በስመ ስላሴ እንኳን የራያ ልጅ ሆንኩኝ። የራያ ልጅ የራያ ባህል ደስ የሚላችሁ ካላችሁም በስደት ሆነ በሀገር ውስጥ እናስጎበኛችኋለን። አብሽሩ፣ በሰላም ግቡልን። በስደትም ሆነ በሀገር ውስጥ ላላችሁ እህት ወንድሞች በያላችሁበት ሰላማችሁ ብዝዝት ይበልኝ። እንዳያችሁት ማለት ነው። ያው አድ ሕማን ባለቤቷ ማለት ነው እቺ የምትደርስ የመጣችውን ደግሞ ግዴታ ስትሄድ አንድ አረቄና አንድ ተንጠልጣይ ፉኖ ግዴታ